እንኳን ለሊቀ ሰማዕታት ቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ጸሎትና በረከቱ ለሁላችን ይደረግልንና ሚያዝያ 23 ቀን የሚነበበውን የቅዱስ ጊዮርጊስን ተአምር እንናገራለን። ብባ ከምትባል አገር ሰዎች ወገን የሆነ አንድ አረማዊ ሰው ነበረ። መካ የሚገኘውን መስጊድ ለመጎብኘት ወደ ምድረ ሆልዛዝ ሄደ። በዚህም ቦታ ዲያብሎስ ከነሰራዊቱ ከሰማይ ወደ ምድር የወደቀበት ነው። ዳግመኛም የአትሪብን አገር ነብይ መቃብር ይጎበኝ ዘንድ ሄደ። ጉብኝቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘግይቶ ቆየና በዱር ብቻውን ቀረ። መሪር ልቅሶንም አለቀሰ። ምድሪቱም በጣም በረሃ ናትና ምንም የለባትም። ይልቁንም የዘላን ወይም የሽፍታ መኖሪያ ነበረች። አረማዊውም ወደ ነቢያቸውና ወደ ጓደኞቹ ቢጮህ ማንም ለእርዳታ የሚደርስለት አጣ። በዚህም ጊዜ በጭንቅና በፍርሃት ሆኖ በመከራ ጊዜ ስሙን ሲጠሩ ሲሰማ የነበረውን የኃያል መስተጋድል የቅዱስ ጊዮርጊስን ስም እየጠራ እንዲረዳው እየጮኸ ለመነ። ወዲያውም ሰማዕቱ ቅዱስ ጊዮርጊስ በነጭ ፈረስ ላይ ተቀምጦ መጥቶ በፈረሱ ላይ አፈናጠጠውና እንዳይን ጥቅሻ ፈጥኖ ብባ ከምትባለው ሀገሩ አደረሰውና ከእርሱ ተሰወረ። የመጣበትም ሀገር ጎዳና 3 ወር ያህል የሚያስኬድ ነበር። ሰውየውም ይህን ታላቅ ታምር ከተመለከተ በኋላ ልቡ ተሰወረ፣ እንደ ሕማም ሆነበት። አእምሮውንም ካወቀ በኋላ ግን ተነስቶ ወደ ቤቱ ገባ። የሀገሩም ሰዎች ሌሎች ሰዎች ወይም ጓደኞችህ ከመምጣታቸው በፊት ከዚያ ከሩቅ ሀገር አንተ ብቻህን እንዴት መጣ ብለው ጠየቁት። እርሱም ሰማዕቱ ቅዱስ ጊዮርጊስ በፈረሱ ላይ አፈናጦ በቅጽበት ወደ ሀገሩ እንዳመጣው ነገራቸውና ምልክትም ትሆነው ዘንድ ከመካ ያመጣትን ከሸክላ የተሰራችና የሰጎን እንቁላል የምትመስል ነገር አሳያቸው። እነርሱም በሰሙት ነገር እጅግ ተደነቁ። ሰውየውም ወደ ቅዱስ ጊዮርጊስ ይዞ ሄዶ ያችን ምልክት ለኤጲስቆጶሱ ሰጣቸው። ኃያሉ ቅዱስ ጊዮርጊስ ያደረገለትንም እርዳታ ከሩቅ አገር እንዴት አድርጎ እንዳይን ጥቅሻ በቅጽበት እንዳመጣው ነገራቸው። እስከ መጨረሻውም ድረስ ለዚህ ተአምር መታሰቢያ ሆኖ ይኖር ዘንድ ከቤተ ክርስቲያኑ ውስጥ ይሰቅለው ዘንድ ለመነ። ኤጲስቆጶሱም በቅዱስ ጊዮርጊስ ስዕል አንጻር መጽሐፍት እንደሚነበቡባቸው ያለ ከፍተኛ ቦታ ላይ አስቀመጣት። በወቅቱም የቅዱስ ጊዮርጊስን ገድል የጻፈው ሰውም ወደዚያች ቤተ ክርስቲያን ሄዶ ያችን ምልክት እንዳያት በጻፈው የሰማዕቱ ገድል ላይ ጠቅሶታል። ያቺ እንቁላል መሰል ሸክላ በመካ ሀገር ከሚገኝ መስጊድ በስተቀር ሌላ የትም ቦታ ላይ አትሰቀልም ነበር። የገድሉ ጸሐፊም ይህን ጠቅሶ ኤጲስቆጶሱን እንዴት ይህችን ሸክላ ከቤተ ክርስቲያን ውስጥ እንደሰቀሏት ጠየቀው። ኤጲስቆጶሱም ኃያሉ ሰማዕት ቅዱስ ጊዮርጊስ ለአረማዊው ያደረገለትን ተአምር ከምድረ ሆልዛዝ በፈረሱ ላይ አፈናጦ እንዳይን ጥቅሻ ወደ ሀገሩ በማምጣት ከሞት እንዳዳነው ነገረው። ያችንም እንቁላል መሰል ሸክላ በመታሰቢያ በቤተ ክርስቲያን ውስጥ እንዲሰቅላት አረማዊው እንደለመነውም ነገረው። የገድሉ ጸሐፊም በቅዱሳን አድሮ ድንቅ ነገርን የሚሰራ ልዑል እግዚአብሔርን እያመሰገነ ታሪኩን ከገድሉ ጋር ጻፈው። የሊቀ ሰማዕታት የቅዱስ ጊዮርጊስ ጸሎትና በረከቱ ለሁላችን በእውነት ይደረግልን፣ አሜን። ዳግመኛም ቅዱስ ጊዮርጊስ ለዛ አረማዊ ሰው ታላቅ ታምር ባደረገባት በዚያች ብባ በምትባል ሀገር የሚኖር አንድ አረማዊ ሰው ነበር። እርሱም ቅዱስ ጊዮርጊስን የሚወድ በየዓመቱም በረፍቱ ዕለት ሚያዝያ 23 ቀን ብዙ በግና ፍየል እያረደ ዝክሩን የሚዘክር ሰው ነበር። ለበዓሉም የሚያስፈልጉትን ሁሉ እያዘጋጀ ያቀርባል። በስራውም ሁሉ በቅዱስ ጊዮርጊስ ይታመናልና። ስለዚህም ነገር አረማውያን ጓደኞቹ ቀኑበት። ክርስቲያኖችን ወደሚጠላው አገረ ገዢ ዘንድ ሄደው የቅዱስ ጊዮርጊስን በዓልም እንዳያደርግ ከ3 ቀን በፊት ከሰሱት። ገዡም ፈጽሞ በመቆጣት ደብዳቤ ጻፈና አትሞ አሽጎ ለዚያ የቅዱስ ጊዮርጊስ በዓል ለሚያከብር አረማዊ ሰው ሰጠውና አልቅሃራ ወደምትባል ሩቅ አገር
ደብዳቤውን በፍጥነት ወስዶ በዚያ ላለው ገዢ ይሰጥ ዘንድ አዘዘው። እንዲከታተሉትም ወታደሮቹን አብረው እንዲሄዱ አዘዘ። ይህንንም ያደረገው በዓሉን እንዳያደርግ ሊያስታጉለው ፈልጎ ነበር። ያ አረማዊና ጭፍሮቹም መጓዝ ጀምረው ከከተማው ውጪ እየሄዱ ሳሉ አረማዊው ቅዱስ ጊዮርጊስ ሆይ የበዓልህን መታጎል ተመልከት እያለ ጸለየ። ወዲያውም ሊቀ ሰማዕታት ቅዱስ ጊዮርጊስ በነጭ ፈረስ ላይ ተቀምጦ ተገለጠለትና አይዞህ አትፍራ ና ብሎ እጁን ይዞ ከፈረሱ ላይ አስቀመጠውና እንዳይን ጥቅሻ በቅጽበት ወስዶ ገዢው ካዘዘበት አልቅሃራ ሀገር ከገዢው ደጃፍ አደረሰው። ዳግመኛም ሂድ ግባ፣ የተላከውን ደብዳቤ አድርስ፣ መልሱንም ጽፎ ይሰጥሃል። እኔም እስክትመለስ ድረስ ከዚህ ቆሜ ጠብቅሃለሁ ብሎ ላከው። ገዢውም የተጻፈለትን ደብዳቤ ካነበበ በኋላ መልሱን ጽፎ መለሰለት። እርሱም ፈጥኖ ወደ ውጪ ቢወጣ ቅዱስ ጊዮርጊስን በፈረሱ ላይ እንደተቀመጠ እየጠበቀው አገኘው። እጅግ ደስ አለው። ሰማዕቱም ዳግመኛ ከፈረሱ ላይ አፈናጠጠውና በቅጽበት አረማዊውን ወደ መጣበት ሀገር አደረሰው። ወደ ቤት ግባ፣ እንደ ልማድህ የበዓሌን መታሰቢያ አድርግ አለው። ያም አረማዊ ሰው በፍጹም ደስታ ደስ ተሰኝቶ ወደ ቤቱ ሄዶ ለበዓሉ የሚያስፈልገውን ሁሉ ከቀድሞ አስበልጦ አዘጋጀና ወስዶ ለኤጲስቆጶሱ ሰጣቸው። እነዛ መጀመሪያ ላይ የቅዱስ ጊዮርጊስን በዓል እንዳያደርግ ለማስታጎል ብለው የከሰሱት አረማውያን ሰዎችም ዳግመኛ ወደ ገዢው ዘንድ ሄደው እነሆ ያ ወደ ሩቅ አገር ደብዳቤ ይዞ እንዲሄድ ያዘዝከው ሰው ባንተ ላይ ተዘባበተብህ፣ ሳይሄድ ቀርቶ እርሱ ግን የጊዮርጊስን በዓል ለማክበር ይዘጋጃል ብለው ዳግመኛ ከሰሱት። ገዢውም እጅግ ተናዶ አስመጥቶ ጠየቀው። ሰውየውም ጌታዬ ወደ ላከኝ አገር መልእክትህን አድርሻለሁ፣ የመልእክትህን መልስ እነሆ ብሎ የመልሱን ደብዳቤ ሰጠው። ገዢውም የመልሱን ደብዳቤ ባነበበው ጊዜ እርሱ ጽፎ በላከበት ዕለት የተጻፈ ደብዳቤ መሆኑን አረጋገጠ። በዚህም እጅግ ተገርሞ ይህ መንገድ ለ3 ቀን ያህል የሚያስኬድ በጣም ሩቅ አገር ሆኖ ሳለ አንተ እንዴት በቅጽበት ደረስክ ብሎ ጠየቀው። ሰውየውም ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገለትን ድንቅ ነገር በዝርዝር ተናገረ። እነዚያ አብረውት ይሄዱ ዘንድ የተላኩት ጭፍሮቹም ከ6 ቀን በኋላ ተመልሰው መጥተው አረማዊው ከነርሱ በዕለቱ ተለይቶ እንደነበር፣ እነርሱ ግን ወደ ታዘዙበት አገር ደርሰው እንደመጡ ተናገሩ። አገረ ገዢውም ስለ ቅዱስ ጊዮርጊስ ታላቅ ተአምርና ገናናነት ፍርሃትን አደረበት፣ የሚቀስፈውም መሰለው። የአገሩ ሰዎችም ሁሉ በተደረገው ታላቅ ተአምር ተደንቀው ፍርሃት አደረባቸው። ገዢውም ኤጲስቆጶሱን ጠርቶ ሁልጊዜም በየዓመቱ የቅዱስ ጊዮርጊስን በዓል ማክበሪያ የሚሆን ብዙ ገንዘብና ለበዓሉ ዝግጅት አስፈላጊ የሆነው ሁሉ አሟልቶ ለቤተ ክርስቲያኑ ሰጠ። መልእክተኛውን ሰው ጌታው ወደ ንጉሡ አስተዳደር በላከው ጊዜ 3 ቀን የሚያስኬደውን ሩቅ መንገድ በአንዲት ሰዓት ውስጥ አድርሰህ የመለስከው ኃያሉ ሰማዕት ፀሐይ ዘልዳ ቅዱስ ጊዮርጊስ ሆይ እኛንም በአማላጅነት የምንታመን ልጆችህን ከርኩሰት የበደል ጎዳና በረዴት መልሰን። አምላከ ቅዱስ ጊዮርጊስ ማረን። አምላከ ቅዱስ ጊዮርጊስ እራራልን። አምላከ ቅዱስ ጊዮርጊስ ይቅር በለን። አሜን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።